ማሞ ለምን ነው የምታለቅሰው? እሺ አንተ ደግሞ ምንድነው የሚያስለቅስህ? ማሞ ላንተ ስልኮ ነው መሄድ ሳይቀብር የሚሄድብኝ ነው ሳይቀብረኝ ነው የሚሄዱ ነው ወይደ ማሞ ወይደ ላንተ ስልኮ ነው የሚሄደው ማሞ ላንተ ስልኮ ነው የሚሄደው እኔ አልፈልግም እንዳት እንድትሄድ አልፈልግም እኔ አልፈልግም እኔ እመለሳለሁ እኮ በቃ ወደፊት ማሞ ከአራት ዓመት በኋላ እመለሳለሁ። እሱ ያያታለህ እኔ ሞቻታለሁ አንተ ስትሄድ እስቲ ትሄዳታለህ። ኧረ በእናታችሁ እመለሳለሁ በእናታችሁ አይሆንም። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ከሀገር ውጭም ከሀገር ውስጥም ያላችሁ ሁሉ ሰላም ሁሉ አማን እግዚአብሔር ይመስገን። እኔ ያለሁላችሁ ደህና ነኝ። እንዴት ናችሁ ቤተሰብ? እንግዲህ ትንሽ ወደ እናንተ ለመምጣት እየቆየን ነው እየጠፋን ነው የምንመጣውና ያው ቤተሰብ ስላልተመቸን ነው። አንድ ስላልተመቸን፣ ሁለት ደግሞ የእናንተም ድጋፍ ቀንሷል። በጣም ነው የቀነሰው። ቪዲዮአችንን ላይክ እያረጋችሁ አይደለም። እንደ ድሮ ላይክ አታረጉልንም። ብዙ ሰው ጋር እየደረሰ አይደለም ቪዲዮአችን። ዩቲዩብም ደግሞ በጣም እየቀጣን ነው። ለምን እንደሆነ አናቅም። ብዙ ሰዎች በውስጥ መስመር ይደውሉልኛል። ምን ሆነ ነው ዳጊ የጠፋው ይሉኛል። ግን ቤተሰብ ምንም ማድረግ አልችልም። ቪዲዮ እናንተ ጋር እየደረሰ አይደለም። ለዛ ነው እንጂ እኛ እየመጣን ነው። በየቀኑ እየመጣን ነው ቤተሰብ። ይሄን ቪዲዮ ስታዩ ገና እንደመጣላችሁ ላይክ አድርጋችሁ ጀምሩ ቤተሰብ ባካችሁን። እና ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ አማን። እና ዛሬ የመጣሁላችሁ ቤተሰብ እናቴና አባቴ እንግዲህ ወደ እናንተ እያመጣው ነው። አባቴም በተለይ አምጥቼ አላቅም። ሚዲያ ላይ ብዙ ጊዜ መጥቶ ማያቅም በኔ ቻናል። ዛሬ ደግሞ ላመጣላችሁ ነው። እናቴም ትመጣለች። እና እንግዲህ ዛሬ ቤተሰብ እናንተንም ልሰናበታችሁ ነው። አባቴንም እናቴንም ልሰናበታቸው ነው። እንግዲህ በጣም ከባድ ነው። ይሄን ነገር ስትሰሙ ብዙዎቻችሁ እንደምትደነግጡ አውቃለሁ። ምክንያቱም አሁን ላይ ከብዶኛል። ያለውበት ሞመንት በጣም የሚከብድ ሞመንት ላይ ነኝ ያለሁትና ራሴን በጣም እያመመኝ ነው። ጭንቀት ላይ ነኝና አባቴንም ደግሞ ትልቅ ቦታ እንዲደርስ ሳይሆን በቃ እንዲማረው ፈጣሪ እና እናቴንም ደግሞ በቃ እንዲጠብቃት ነውና እነሱንም ለማስደሰት ስደት ልወጣ ነው። ይሄን ስላችሁ በጣም ከብዶኝ ነው ተሰምቶኝ ነው መነግራችሁና ብዙዎቻችሁ ይሄን ነገር ስትሰሙ እንደምትደነግጡ ዳጊ ተው ይቅርብ ልትሉ ትችላላችሁ። ግን የወሰንኩት ነገር ነው። እንግዲህ መኪና ጓደኞቼም እየጠበቁ ነው። እንግዲህ ልሄድ ነው ቤተሰብ። ይሄን ቪዲዮ መሰራላችሁም ደግሞ ውስጥ አባቴም አለ እናቴም አለች። ይሄን ነገር ለነሱ ሄጄ ደብዳቤ መላክ እችላለሁ። ግን ይሰማቸዋል። እንደዚህ ከዛ ከሚሰማቸው ይልቅ አንደኛዬን ነግሬ እናንተ ማውቃችሁ ይሄ መጨረሻ ቪዲዮ ነው። ከዚህም በኋላ ቪዲዮ ምን ለምለቅላችሁ አይመስለኝም። ምክንያቱም ልወጣ ልሄድ ነውና ስደት እንግዲህ መኪናም እየጠበቀኝ ነው እና በጣም ስለከበደኝ ነው። አባቴም ደግሞ እያመመው ነውና እንደዚህ እያመመው አልችልም። ቤት ተቀምጬ ምናምን አልችልም። በጣም ከባድ ነው። እናቴንም እንግዲህ ጭንቀት ላይ ናት። ከዚህ ጭንቀት ደግሞ እናቴንም መውጣት እንድትወጣ ነው የምፈልገው። ብችል ፈጣሪ ፈቅዶልኝ እዛ ቢሳካልኝ አባቴና እናቴን ወደዛ ሀገር ወስጄ አባቴም እንዲታከም እናቴም ደግሞ እረፍት እንድታገኝ ለመውሰድ ነው ሐሳቤ ምቅዴም። እና ሁላችሁም ጸሎት አድርጉልኝ ቤተሰብ። ዛሬ ልለያያችሁ ነው ልሄድ ነው። እንግዲህ ይሄን ስላችሁ በጣም ከብዶኝ ተሰምቶኝ ብዙዎቻችሁ ይሄን ቪዲዮ አይታችሁ እንደምትደውሉልኝ አውቃለሁ። ሁላችሁም ጥሩ ነገር ተመኙልኝ። ኮሜንት ላይ ጥሩ ነገር ጻፉልኝ ቤተሰብ። እናቴ ውስጥ ናት፣ አባቴም ውስጥ ነው፣ ሰኑም አለች። ወንድሜና እህቴ ደግሞ አዲስ አበባ ናቸውና ለነሱም ያው ይሄ ቪዲዮ ማየታቸው አይቀርምና ብቻ ቤተሰብ ስደት ሊሄድ ነው። በሊቢያ አቋርጠን ነው የምንሄደውና ያው እንደዚህ ብዬ መናገር አልፈልግም። ከሄድኩ ምናምን በኋላ ብናገር ብዬ ነበር ያሰብኩት። ግን የኛ ቤተሰብ ስለሆናችሁ እንድታውቁ ነው። እኛ ምን እየሰራን እንደሆነ ምን ላይ እንደሆንኩ እንድታውቁ ስለምፈልግ ነው። ብዙዎቻችሁ አድናቂዎቼ እኛን የምትከታተሉ በጣም ነው የምንወዳችሁ። እዛ ሀገር ሄጄ ደግሞ ያሰብኩበት ሀገር ፈጣሪ አድርሶኝ ሄጄ እናንተ ጋር ያመሰገንኩ ፈጣሪ ለዛ ነገር ለዛ ክብር ያብቃኝ ነው የምላችሁ። እንግዲህ ብዙዎች ሁላችሁም
ሙስሊሞች ዱዓ አድርጉልኝ ክርስቲያን ፕሮቴስታንት ብዙ እምነት አለና ሁላችሁም በየእምነታችሁ ጸሎት አድርጉልኝ እና ቤተሰብ ዛሬ ውስጥ ናቸው እናቴ አባቴ ይሄን ነገር ሲሰሙ ትንሽ ይከፋቸዋል አይሆንም ሊከራከሩም ይችላሉ ግን የወሰንኩት ነገር ነው በጣም ከብዶኛል ስሜቱ ከባድ ነው ይሄም ስሜት ላይ ያሳለፈ ሰው ሊያቅ ይችላልና ወንድ ልጅ ነኝ ይሰማኛል ያለውበት ነገርም ደግሞ ደስተኛ አይደለም በጣም ከፍቶኛል እና ግዴታ ደግሞ መሄድ አለብኝ ራሴንም እናቴንም አባቴንም ወንድሜንም እህቴን ሁሉም ቤተሰቦቼንም መለወጥ አለብኝ እነሱም እንዲለወጡ ነው ሐሳቤ እዛ ሄጄ ተሳክቶልኝ አባቴ በእኔ ደስ ብሎ ያኩርቻለሁ ምደሰትበትን ቀን ቅርብ ያርግልኝ እናንተንም ደግሞ መጥቼ ማመሰግንበት ቀን ቅርብ ያርግልኝ ሁላችሁም በጸሎታችሁ አስቡኝ እንግዲህ እናቴ ትንሽ ልትቆጣኝ ትችላለች አባቴም ሊቆጣኝ ይችላል ግን ግዴታ መሄድ አለብኝ ሊከብዳቸው ይችላል ይሄን ነገር እንትስል ግን መኪና እየጠበቀኝ ነው ጓደኞቼም ሊሸኙኝ ነውና ሁሉም እዛ ተሰብስበው እየጠበቁኝ ነው ቤት ልሰናበት ብዬ መጥቼ ነው ሰፈር እና አሁን ሰፈር ሆኜ ነው ቤት ገብቼ አያውቁም ቦርሳ ሳወጣ ምና እናቴ ማጣቅም አባቴ ማያቅም ነበር አባቴ ተኝቶ ነበር እናቴ ስራ ነበረች ይሄን ቦርሳ ሳወጣ እና ልሰናበታቸው ብዬ ነው እንግዲህ ጓደኞቼ የሚያውቁት እንደተሰናበትኳቸው ነውና ብቻ ቤተሰብ ከልብ ነው መወዳችሁ ወደ እናንተ መጥቼ ማመሰግንበትን ቀን ቅርብ ያርግልኝ ወዳችኋለሁ ሁላችሁም ላይክ አድርጉ ሰብስክራይብ አድርጉ ቤት ገብተን አባቴንና እናቴን ልሰናበታቸው ወዳችኋለሁ ሰላማችሁ ይብዛልኝ ሰብስክራይብ አድርጉ ማማ እንዴት ነህ አምኖ ለምሻንጣ ያስከደም እነግርሃለሁ ቆይ እንዴት ነህ ሰላም ነው እንግዲህ ካሜራም ይዤ ነው የመጣሁት ያውና ካሜራ ያየ እኔ ቀረጸን ነውና ፈድለ ነይ ፈድለ ነይ የሆነ ነገር ልነግራችሁ ነው ነይ እዚህ ጋር ያው ካሜራም ይዣለሁ እንግዲህ ይሄ ቪዲዮ ደግሞ የመጨረሻ ቪዲዮ ነው ስላችሁ የመጨረሻ ቪዲዮ ነው ከዚህም በኋላ እና ይሄ ቪዲዮም ለቅቄ ነው እንትምለውና ዛሬ የሆነ ነገር ልነግራችሁ ነው ለሁለታችሁ ማሞም ያመመው ነው ማሞ እንደዚህ የሆነ እኔ ደግሞ አልችልም እና አንተን ለማሳከም እኔ አንተን ለማሳከም ሊቢያ ስደት ሊጀምር ነው የምን ሊቢያ በሊቢያ አቋርጬስ ማሞ አይ ማሞ እንደዚህ ሆነም አየኔ አልችልም ምን ማለት ግዴታ ነው በቃ ሊቢያ ልጅ የሌለ ታሪክ አታውራ ማሞ በቃ የምን ሊቢያ ነው ማሞ እኔ ስደትን በቃ ልጀምር ለማን በጀና ነው እኔ ስደት እናንተ ልትናደዱ እኮ ትችላላችሁ ይሄ ቪዲዮ ለቅቄም ነው የሚሄደው አሁን እዚህ ጋር እየስሙ ጓደኞቼም አሁን ይመጣሉ ይሰናበቱኛል ያውቃሉ የምን መሄድ ነው የምን መሰናበት ነው አንተ ማን ነው ሂድ ያለክ ስደት ልጁ ያማዋል እንዴ አላየህም እዛ እየታረዱ የተጣሉትን እሱን እኮ ሊያረጉ እኮ እዛ ይችላሉ ግን እኔ በቃ ሞክራለሁ በቃ እንዴ ሞክራለሁ ማሞ ማሳከም ፈልጋለሁ እንዴ ታደዛ አንተ ህይወትን ሰተነው እንደምታሳከም አሳክመዋለሁ ማሞ እንዴትም አድርጌ አሳክመዋለሁ የሌለ ነገር አታብዛ አንተ ደግሞ የሌለ ነገር ያበዛል በቃ አይ ማሞ አይ እኔ አሁን ልትከለክሉኝ ትችላላችሁ ምን ይሆንክ ነው ልትከለክሉኝ ትችላላችሁ ህይወቴን ለማጥፋት ነው ለኔ ህክምና ነው የምትሄደው ለኔ ብለህ ነው ልጁ ምን ይሆነ ነው ዳንተ በየማሞ ስደት በጀመር ምን ችግር አለው አባቴ አይደለ እንዴ አንተ እንደዚህ ይሆንክ ነው ያልችልም የምን ስደት ነው ልጁ ምን ነካታ
ሻንጣውን ቁጭ አድርገህ አየተይ በቃ እየሄዳለሁ ነው ስደት ልጀምር በቃ እሄዳለሁ ነገር ከወሰንኩ እኮ አንተ መመለሻ የለህም አንተ በቃ እኮ አሁን ከልቤ ነው ካሜራ ምናምን ስላለ አይደለም እዚህ ጋር ካሜራ የሚያመጣውት የመጨረሻ ቪዲዮ ነው ለምን የመጨረሻ ይሄንንም እናንተ ናችሁ የምትለቁልኝ የሌለ ታሪክ አታውራዛ በቃ አይ ከልቤ ነው የቀለልኩ አይደለም ዳናው ማሙ ወዴት ነው የሚሄደው ልጅ መኪና ይጠበቀኝ ነው እኔ የሊድ እንዴ የት ብለህ ነው የምትሄደው ማሙ የት ብለህ ነው የምትሄደው ማሙ አንተ ረፍዛዛዛ ይሄ ደግሞ ዝም ብሎ ያለቅሳል እንዴ ምን ይሆን እኔ እንደዚህ አንተ ይሆንክ ማሙ አንተ እንደዚህ ስደት ለማን በጀው አንተ ለማን በጀና ነው አንተ የምትሄደው ለማን በጀው እንዴ ብዙዎቹ ማዕበሉ መጥቶባቸው ተገልብጦ የምን ማዕበል ብቻ ነው አንተ እያመመክ እኮ ነው ዘይታረደው አይ ስለምን እያመመክ እኮ ማሙ አይ ስለምን ስንት ሆነ ያመመ ያለ ነው በቃ ምንድነው አዲስ አበባ በቃ ይበቃል እኔ ሄዳለሁ ለአባቴ ስለሄዳለሁ አንተ ስለሄዳለሁ ሞራስ ሰልም ወድ ነው የምትሄደው እኔ በቃ ደና ነው የምትሄደው ማሙ አርፈ ተቀመጠ ይሄ ምን ሆኖ ነው ልጁ ምን ይሆነ ነው አፈተቀመጥ እኔ ሊድ በቃ ማሙ እንደዚህ ይሆነ አልችልም ልትሞት ፈለክ በቃ ፍቃደኛው እንጂ ችግር የለውም እንዴ አይሆንም እኔ በቃ ልሄድ ነው አትረብኝ እንዴ ማሙ እኔ እመለሳለሁ ልጁ ምን ይሆነ አይቻልም ለኔ ስትልበት ለሞራስ ሰለሞን ነው ምን ችግር አለው ለአንተ ብዬ ቶቹ ናቸው በብርሃ የሞቱት የቀሩ ስንት አየተማያየን እኔ አይያየ ዶሬ እየሰማ ነው እኔ አንተም መልከው በቃ እየተውኝ ቀድ ሄዳለሁ እኔ ከሞትኩኝ ሞታለሁ ልጁ ምን ይሆነ ነው ስለኔ መድኃኒት ብለህ ነው አንተ የምትሄደው እኔ እግዚአብሔር ያድነኛል የፈጠረኝ አምላክ የተዶ ነው በቃ አንተ ልትሄድም እኔ አልፈቅድም እናቴ ማሙ እኔ መሄድ እፈልጋለሁ በቃ እንዴ ምንድነው የሚወስድ ምን ጎደለብህና ነው የምትሄደው በቃ አትሄድም እሄዳለሁ ስደትን እኔ ጀምራለሁ በቃ ስደት አው ሰዎች የሚሉትን ሰማህና አንተም ደግሞ እንደዛ ልትል ነው አረ ችግር እኔ ምንም አልሆነም እሄዳለሁ እንዴ እናንተ እንደዚህ ሆናችሁ ቀረማን አለ በቃ እኔ እሄዳለሁ ተመለስተን ሳይቻል ፈለተኝ ንገራታ ማሙ እንዴ እኔ እሱ እንደዚህ ሆነ ያመመው እሱ ያመመው ይሆን አንተ ምን ይሆን ማሙ ለምን ነው የምታለቅሰው እሺ አንተ ደግሞ ምንድነው የሚያስለቅስ ማሙ ላንተ ስልኮ ነው ሄደው እንዛ ቀብር ነው ሄድብኝ ነው እዛ ቀብረኝ ነው ሄዱ ነው ወይደ ማሙ ወይደ ላንተ ስልኮ ነው ሄደው ማሙ ላንተ ስልኮ ነው ሄደው እኔ አልፈልግም እንዳት እንድትሄድ አልፈልግም እኔ አልፈልግም እኔ እመለሳለሁ እኮ በቃ ወደፊት ማሙ ከአራት ዓመት በኋላ እመለሳለሁ አንተ ለምን ነው የምታለቅሰው ማሙ እኔ አንተ ስለራሱ ወድሶት ያለውን አንተ እንደገና ሌላ ነገር ውስጥ ጨምረዋል ላንተ ስልኮ ነው ማሙ ደግሞ ይሄን ከየት አመጣ ከማንቀር ተመካክረ ነው ደግሞ ይሄን ተመካክረ ነው ስንቶቹ ያሞራስ ሳይሆን አንተ ምን ሆነ ነው ሌላ ነገር አለ ታርገ ምትቀር ነህ እኮ ማንንም ነገር የለውም እኔ አውቃለሁ ሁሉን ነገር አውቃለሁ ጻ ልጅ አይደለሁም እኔ ጠንካራ ነኝ ችግር የለውም እሱ ማሙን እኔ ማሙ ችግር የለውም እኔ ወስዳለሁ አንተ እንደዚህ ይሁንክ ማሙ ቁጭ ብለን አልችልም ጸሎት አድርጉልኝ እኔ ደርሼ ቁጭ በል አይቻልም አትሄዳትም በቃ ቁጭ በል እኔ እንደዚህ አይነት ነገር አይመቸኝም በቃ ዞር በል ወደዛ እመለሳለሁ ቆየ እንትን ባለኝ ሰዓት ዞር በል ወደዛ እኔ እመለሳለሁ ጸሎት አድርጉልኝ በቃ እኔ ልጆችም የጠበቁኝ ነው እዛ መኪና ማሞቻው በቃ እስቲ ስትሄዳ ያለው ቁጭ አድርጎ ነው አይቻልም አረፍዷል አውርጁ ሻንጣውን ማሞ መኪና እዛ የጠበቀኝ እኮ ነው መኪና የጠበቀኝ ነው አይቻልም አውርድ አይሆንም በማርያም የሱ ለቅሶ ለአንተ በቃ እሺ በይ እመለሳለሁ ከአራት ዓመት አልቆይም እኮ አይሆንም ፈትለ ቁጭ በይ ቆይ መጀመሪያ ልንገርሽ ቆይ እኔ ቆይ ንገሪኝ ቆይ ለእናንተ ይኸውላ መናገሬ ነው ቆይ ሳልናገር ብሄድ ይከብደኛል ንገረኝ እስኪ ሄጄ እዛ ደብዳቤ መላክ እንዴ እንደዚህ ማድረግ ከብዶኝ ነው እኔ ልትገለኝ እንደዛ ማድረግ ከብዶኝ አይደለም እሺ እኔ ማን አለኝና ነው አንተ ሄዳለሁ የምትለው የሱን ሁኔታ እያየህ እሱን ማሙን እንዲድን ነው የምፈልገው አንተ ምን ይሆንክ ነው ያንተ ነገር እኮ እኔ ምንም አይገባኝም ማሙ ምንድነው የምትለኝ አረባክን አንተ እኔ ለአንተ ስል እኮ ነው ማሙ
አትሄድም። ስደት የሚባል ነገር አሁን ለማንም ለኢትዮጵያውያንም አይበጅም። ለማን በጀና ነው አንተ እያየህ ሚዲያውን እያየህ ችግር የለውም ይሄ እኔ መለሳለሁ። ስደት ለማንም አይበጅም። እዚህ ለምን እንደው የፈለገ ነገር ይምጣ የሆነ ነገር ሰርተም መለወጥ አችልም። እኔ ሊቢያ ደርሼ እሺ አንተ ቆይ ሄደህ ምን የምትጠቅመው ነገር አለና ነው? እዛ ችግር የለውም እኔ መሄድ እፈልጋለሁ። ለብርብር እዚህ ስራ ባገር ስራ አይ እኔ ሄዳለሁ። እዛ ነገር የለም ሞት ብቻ ነው የሚገኘው። ልንገር ምንም ከስንቱ አምልጦ የገባ ስንት እኔም እንደዛ ነው የምሆነው። እንደዛ አይጠቅምም። እዛ ሄደህ መንገላታት ነው። እሺ ጎዳና ተዳዳሪ ሆነ ነው የምትቀረው። እሱንም እኮ ጎዳና መሆንም አንድ ነፍስ ስትተርፍ ነው። ችግር የለውም እናንተ አሁን እኔ ሄጄ ንገሪኝ። ቆይ እኔ ሄጄ ደብዳቤ ላንቺ መላክ ነበረብኝ። ይሄንንም አስበሃል? ላንቺ ስለር እንዴት ተናገርኩ? እኔ እመለሳለሁ። ቆይ በፍጹም አይሆንም። እሺ ለምን ይኸውልህ ይታፈንዳው ይጉዱ እኔ ለእናንተ ስልኮ ነው የተናገርኩት። ሳልናገር አልሄድም። አሁን እየጠበቁኝ ነው። አሁን ማንም ይጠብቅ ማነው እሱ? እስቲ ስትሄድ እንተያያታለን። እኔ ሞቻታለሁ። አንተ ስትሄድ እስቲ ትሄዳታለህ። ኧረ በእናታችሁ እመለሳለሁ። በእናታችሁ አይሆንም። እኔ ልሂድበት በቃ። ማሞ አታልቅስ። አይሆንም ማሞ እየተይ በእናትሽ ልሂድ። ሂጅ እየተለውጬ ማሞንም ማለት ማሞም እንዲድን ነው ሐሳቤ። ማሞ ትድናለህ። ላንተ ስል ነው የምሄደው። እሺ አይቻልም። ለገንዘብ ተብሎ ነው የሚሄደው። አይቻልም። እኔ እግዚአብሔር እዚህ በመድኃኒቱ እዚህ ያተፈኛል። እኔ ልሂድ ማሞ። በጸበሉ በእምነቱ እመለሳለሁ። ትወደኛለህ? እወድሃለሁ ማሞ። አይሄድም። አትሄዳት ላንተ ብዬ አይቻልም። አትሄዳት በቃ አይቻልም። አፈተቀመጠ አትሄዳት። ተመለስ። ማንም የበጀ የለም። በእናትሽ እየተይ በቃ ረፍዷል። አሁን በቃ አይሆንም። አሁን ልሂድበት። አትከራከሩኝ። በቃ ልሂድበት። የትም አትሄዳም። እመለሳለሁ። ከአራት ዓመት በኋላ እንኖራለን። እግዚአብሔር ይመስገን ያጣነው ነገር የለም። በቃ ምንም በቃ ትምህርትን ትማራለህ፣ መሆን ባለበት መስመር ትሆናለህ እንጂ ይሄ ስደት ላይ የሚወስድ ነገር የለም። የሱንም መድኃኒዓለም ያው እስካሁን ኖሯል። ምን ይሆናል ብለህ ነው? ምንም አይሆንም። ሁሉም ነገር ይገባኛል። ስምኝ ይገባኛል ማሞ ይገባኛል። የምትይው ነገር ይገባኛል። ግን አሁን ላይ በቃ ወስኛለሁ። ጓደኞቼም እዛ ይጠበቁኝ ነው። ሊሸኙ ነው። እኔ ሞታታለሁ እንጂ አትሄዳት ፈለ አሁን ለእናንተ እኔ መናገር አልነበረብኝም። ሲጀመር መናገርም አልነበረብኝም። ደብዳቤ እዛ ሂጅ ደብዳቤ መላክ ነበረብኝ። ቤት በኩል ነው የምትልከው። በቃ እሺ አሁን ረፍዷል። በቃ በዚህ ሁኔታ አንቺ እኔ ላይ አዝነሽ ስሚ። ምንም የበጀ ነገር የለም። ላንተ ስል እኮ ነው ማሞ። ላንተ ስል ምንም ነገር ሆናለሁ። ላንተ ስል ምንም ሆናለሁ። ቤተሰቦቻችንን እንረዳለን ብለው በበረሃ በስደት ሄደው ስንቶቹ ናቸው የቀሩት? ቤተሰብን ይረዳሉ ብለው ሳይመጡ ሳይመለሱ የቀሩት ስንቶች ናቸው? ስንቶች የውሃ ራት ሆነው የጥይት ራት ሆነው ራት ሆነው የበላቸው ስንት ናቸው? እናት አባት በባህር ውስጥ ሰምጠው የቀሩ ስንት ናቸው? ይሄንም እንደሱ እንድታደርገኝ ፈልገህ ነው? አሁን ቁጭ በይና ቁጭ በይ። እሺ እኔ ልሂድ። ማን አለ? አሁን እዛ ልሂድ በቃ። አይሆንም በፍጹም ማሞ። እየተይ በቃ ረፍዷል። እሺ በይ። መኪና የጠበቀኝ ነው። ልውጣ እስከዚህ ማሞ ልሂድበት። እኔ ስደት ብዬ እንደውም አስይዝሃለሁ። እስር ቤት ብትገባልኝ ይሻላል። ልሂድበት። በቃ ተይው። በቃ እሺ በሉኝ ማሞ። እሺ በለኝ ልሂድ ማሞ። በቃ በሉ በቃ ማሞ። ማሞ ልሂድበት በቃ እሺ በሉኝ። ለእናንተ መናገሬ ነው። ቆይ ማሞ ማሞ ልቀቅ አልኩኝ እኮ ልቀቅ አልኩኝ። ከኔ ጋር ሌላ ችግር ውስጥ እንዳትገባ ልቀቅ። ትሄዳትም ማሞ ንገራት። አይቻልም። እሺ በይኝ። ከኔ ጋር አትቀልቀቅ። እሺ ቦርሳዬን ለምን ነው የምትወስጂው? ያለ ቦርሳም እኮ መሄድ ይችላለሁ። አትሄዳት። መውጣት ከብዶኝ አይደለም እኮ አሁን መውጣት ከብዶኝ እኮ አይደለም። እስቲ በኔ ከኔ ተዛዙ አስሬክ ነው ማስቀመጥ።
ፈድለ እኔ እናንተ መለወጥ ፈልጋለሁ እናንተ መለወጥ ፈልጋለሁ አንተ ማሞ ምን ነው የምትለው አንተን ማሞ ከመም እንድትሻል ለማድረግ እኮ ነው ከሰራክ እዚህ ከሰራክ እንለወጣለን ኢትዮጵያ ውስጥ መስራት አለብን እኔ ከብዶኛል በቃ እኔ ልሄድበት እሺ በይ ሰማለ በዶሮ እርባታ ስንት ነገር እኔ አሁን ላይ ማሞ ከብዶኛል በቃ እኔ ልሂድ በጣውላ ስራ ከመስራት ብለህ ኮን አይቻልም ስለጋር አብረን እንሰራለን ሼሪንግ አየ እሺ በይኝ በቃ እሺ በይኝ እዬ ለምንድን ነው ሙያ ስራ አብረን እንሰራለን በቃ ፈለ እሺ በይኝ አልልም በቃ ዶሮ ብታረባ ከብት ብታረባ ፍየል ብታደልብ በግ ብታደልብ ስንትና ስንት ጥቅም ታዲያ በቃ ማሞ እኔ ለዛ አይደል አንተ መለወጥ ፈልጋለሁ በቃ አትከራከሩኝ ሄዳለሁ በቃ ሄዳለሁ በቃ ልቀቂኝ ፈትለ እሺ በይኝ በቃ እመለሳለሁ ልቀቂኝ እሺ ምንድነው የምታረጊው እሺ በሩን ማሞ በል በቃ ማሞ በል በቃ ማሞ በል በቃ አይቻልም ማሞ ተው በእናትህ ማሞ በል በቃ በይ በቃ እሺ በይ በቃ ቻው ቻው በቃ ማሞ ምን አይነት ነገር ነው በእናታችሁ ልጁ ምን ይሆን በቃ ቻው አይሆንም ፈትለ እሺ በይኝ ረፍዷል አሁን መሄድ አለብኝ ስደትን እኔ ፈልጋለሁ እናንተ መለወጥ ፈልጋለሁ እንድለወጥ ፈልጊ እሺ በቃ ልቀቂኝ ፈትለ ልቀቂኝ እሺ በይኝ ልሂድበት በእናትሽ እሺ በይኝ አሁን ረፍዷል በቃ ፈትለ እሺ በይኝ በቃ